ሰላም ውድ ቤተሰቦች እንዴት ናችሁ? ቻፕተር 6 ሂስትሪ ላይ ቆይታ የምናደርግ ይሆናል። እስከ መጨረሻው አብራችሁኝ ቆዩ። ዩኒት 6 ወይም ቻፕተር 6 ኢንተርናል ዲቨሎፕመንትስ ኤንድ ኤክስተርናል ሪሌሽንስ ኦፍ ኢትዮጵያ ኤንድ ሆርን፣ የሆርን ኦፍ አፍሪካ እና የኢትዮጵያ ውስጣዊ የነበሩ አንዳንድ ዲቨሎፕመንቶችን ከዛ በተጨማሪ ኤክስተርናል ሪሌሽንሺፑ ምን ይመስል ነበረ ከ18ኛው ሴንቸሪ እስከ 1941 የነበረውን ታሪክ የምናይበት ቻፕተር ነው ማለት ነው። ስለዚህ እዚህ ላይ በጣም ደስ የሚሉ ሪሰንት የሆኑ ሂስትሪዎች ናቸው ያሉት። ወደዚህ በመጣን ቁጥር ሂስትሪው ራሱ ፑር ሂስትሪ ነው የምናገኘው። ተግባባን? ንጹህ የሆነ ሂስትሪ ነው የምናገኘው ማለት ነው። ሰው ቅርብ በሆነ ቁጥር ሂስትሪው በደንብ የሚታወቅ ነው። ከኛ ብዙም የራቀ አይደለም ማለት የመቶ ዓመታት ምናምን የአባቶቻችን እድሜ ማለት ነው። ስለዚህ በጣም ይሄ ሂስትሪ ኦልሞስት ኦል ትክክለኛ የሚባል አይነት ሂስትሪ ነው። ኦኬ the natures of interactions among people in the states of Ethiopia and the Horn, ኢትዮጵያና ሆርን ኦፍ አፍሪካ የነበሩት ህዝቦች በምን መልኩ ይገናኙ ነበር፣ ምን አይነት ነገር ነበራቸው የሚለውን ስናይ መጀመሪያ በሳውዝ ሴንትራል እንዲሁም ሳውዝ ኢስተርን እና ዌስተርን ኢትዮጵያ ፓርት ላይ የነበሩ የተለያዩ ግዛቶች አሉ። እንደ ዛሬው እንደ አንድ ተደምረን አልነበረም። ተግባባን? ሁሉም የራሱን የሚያስተዳድርበት ምናምን ጊዜ ነበርና እስቲ እነሱን እኔ ሳውዝ ሴንትራል ላይ ስናይ ሀዲያ፣ ሀላባ፣ ከምባታ፣ ጉራጌ እነዚህ አውቶኖሚያስ ነበሩ። ራሳቸውን በራሳቸው የሚያስተዳድሩ የራሳቸውን እምነት፣ ባህል፣ ፖለቲክስ የራሳቸውን መንገድ የሚከተሉ ነበሩ። ከነዚህ ሁሉ የጉራጌ ላንድ በጣም በማርኬት ሴንተር ይታወቃል፣ በንግድ ይታወቃል። ያው እስከዛሬ የሚታወቃሉ ጉራጌዎች በንግድ ማለት ነው። ስለዚህ በንግድ በጣም ይታወቁ ነበር። ፖለቲካል ኢንተንቲቲ ነበራቸው። ባይዘው ጦርነት ሳይሆን በፖለቲካ በጣም እንትን ይሉ ነበር ይባላል። ይሄ ከሌሎች ጋር ኢቭን ሰላም እስከ መባባል ስፔሻሊ እነኚህ አበጋዝና አዝማች የሚባሉ አሉ። እነዚህ አበጋዝ አዝማች የሚባሉት ሰዎች ልክ እንደ ራስ ምናምን እንደምንለው አለ አይደል? ልክ እንደዛ ናቸው። ደጅ አዝማች ምናምን እንደሚባል ታይትል ነው እነሱ ጋር ያለ ጉራጌዎች ላይ ነበረ ማለት ነው። ስለዚህ እነዚህ ሰዎች በጣም ፖለቲካሊ በጣም ስማርት ናቸው ተብሎ ይታሰባል። እንደ አንድ ሀገር ሄደው ዛሬ ልክ እንደሚደረገው ከጦርነት ይልቅ ፖለቲካሊ ከሰዎች ጋር በትሪቲ ወይም ደግሞ በስምምነት ይግባቡ የነበሩ ትልቅ የፖለቲካ ምሁር እንደነበሩ ይነገርላቸዋል ማለት ነው። in the second half of 19th century ላይ ወይም በ19ኛው ክፍለ ዘመን በ19ኛው ክፍለ ዘመን የሚባለው 1800 ጀምሮ እስከ 1900 ያለውን ጊዜ 19ኛው ክፍለ ዘመን እያለን እንጠራዋለን። ስለዚህ በዚህ ሰከንድ ሃፉ ላይ 1850ዎቹ ዛዛ አካባቢ ማለት ነው። እዛ አካባቢ ላይ ቀቤና የሚባል ግሩፕ ተፈጥሯል። ይሄ ጂኦግራፊካል ሎኬሽንም ነው ይባላል፣ ኦር ደግሞ ስፔሲፊክ ግሩፕ ነው ይባላል። ቀቤና የሚባለው ብቻ ግን ጉራጌ አካባቢ ያለ ቦታ ነው ተብሎም ይነገራል። ከዛ በተጨማሪ ግን የሆነ ግሩፕ ነው ብላችሁ አስቡት። ይህ ግሩፕ ከየት መጣ? ይህ ግሩፕ የሚያመጣው ከወሎ ተፈናቅለው የሄዱ ሰዎች ነበሩ። ወሎ እናውቃለን አይደል? ኢትዮጵያ ላይ ኖርዘርን ፓርት የሚገኝ ወሎዎች እንደሚታወቀው በታሪክም ደረጃ ሙስሊሞች ናቸው። ስለዚህ እነዚህ ሙስሊሞች ኖርዘርን በኩል የነበረው ስፔሻሊ የዮሐንስ ዘፎርዝ በጣም እዛኔ በነበረው ሲስተም ስትሪያው ተምራቸዋል በፊትምና በነበረው ሲስተም ሙስሊሞች ላይ በጣም ትልቅ ጭቆና ያደርስ ነበር። ያንን በመቃወም ያ ነገር ስላልተመቻቸው ተፈናቅለው ወደ ሳውዝ በኩል ሄደው ነበር ይባላል። ቀቤና አካባቢ ወይም ጉራጌ አካባቢ ነው ተብሎ ይታሰባል። እዛ አካባቢ ሄደው አንድ ግሩፕ ፈጠሩ ማለት ነው። ይህንን የፈጠሩት ግሩፕ ኢቨን ከማህዲስት ሱዳን ራሱ ግንኙነት ነበረው ተብሎ ይታሰባል። ተግባባን? ከማህዲስት ሱዳን። ስለዚህ አላማቸው ምንድነው? የዮሐንስ ዘፎርዝን እንትን መቃወም ነው። ይሰራው የነበረው ነገር ያው የዮሐንስ ዘፎርዝ አንድ እንትን ነበረው፣ አንድ ሀገር አንድ እምነት የሚል አመለካከት ነበረው የዮሐንስ ዘፎርዝ እንትን ማለት ነው። ስለዚህ ይታወቃል። እሱ ሂስትሪ የተደበቀ አይደለም። ለሙስሊሞች የነበረው ነገር በደንብ ተምራችሁታል። በጣም አስቸጋሪ ነበረ። ያንን ችግር ለመራቅ ብለው ወደ ሳውዝ ሄዱና ከማን ጋር ተገናኙ? ከማህዲስት ሱዳኖች። ኢቨን የድብቅ ሪሌሽንሺፕ ነበራቸው። የድብቅ ሪሌሽንሺፕ መኖራቸው ደግሞ በኋላ ምን አመጣ የሚለውን ስናይ ማህዲስት ነው አይደል የገደለው ዮሐንስ ዘፎርዝን። ኢቨን ጭንቅላቱን ቆርጠው እነሱ ጋር ሱዳን ሁላ ወስደውት ነበረ ማለት ነው። ይህን ያክል አቅም ነበራቸው እነዚህ ቀቤና የተሰኙት ግሩፖች ወይም እዛ አካባቢ የሚኖሩ የወሎ ተፈናቃዮች ማለት ነው። ይሄ አንድ ሂስትሪ ላይ ያለ ነገር ነው። ሌላኛው ጊቤ ስቴት ናቸው። ጊቤ ስቴት ኢትዮጵያ ላይ በጣም ትልቅ እንትን ነኝ። እንደውም ምን ይባላሉ የጊቤ ስቴቶች በጣም ትልቅነት ሲነገር ፕሪ ኮሎኒያል ኒውዮርክ በመባል ነው የሚጠሩት። በጣም ኢትዮጵያ ያው እንደዛሬው አንድ ኢትዮጵያ ባትሆንም የተለያየው በየፓርቱ የነበሩ ሁሉም እየሄዱ እዛ ላይ ነበር የተለያየ ሚቲንግ ለማድረግ በቃ ትልቅ
ስቴት ነው ተብሎ ነው የሚታሰበው። ትልቅ ነው፣ በጣም ትልቅ ነበረ፣ በጣም ያደገ ከሌሎቹ ያደገ ነው። ምስጢሩ ደግሞ እዛ አካባቢ ሁሉም ነገር አለ፣ ወርቅ አለ፣ ቡና አለ። ስፔሻሊ ቡና በጣም አለ። ስቴቶችን እያንዳንዳቸው እናያለን። እነ ጅማ ምናምን እስከዛሬ ቡና ያለባቸው ናቸው። ስፔሻሊ ጅማና ጉማ እነዚህ በጣም ቡና ነበራቸው፣ የቡና ፎረስት። እንደውም የዛኔ ምንድነው ሳይዘሩ ነው የተበቀለው ቡናው ማለት ዘርተው ተንከባክበው ሰው ያሳደጉት ጫካ ነበረ ይባላል እንዳለ ማለት ነው። ፎረስት እንዳለ ተራራው ሙሉ እንትን ነበረና ፓወራቸውን ሁሉ ያሳደጉበት በዛ ነው። ኦኬ ዘጊቤ ስቴቶች ምንላቸው ምንድነው ያደረጉት? ይህን የገዳ ሲስተምን የነበረውን ገዳ ሲስተም ቀይረው ወደ ምን ቀይሮታል ማለት ነው? ሞናርኪያል የሆነ ስትራቴጂ ወይም ደግሞ ይሄ እንትን የሚባለው ማለት ይሄ አምባገነናዊ ስርዓት ማለት በአንድ ሰው መጀመሪያ ያው የገዳ ሲስተምን አይተናል። ምን አይነት ዲሞክራቲክ ሲስተም እንደነበር በጣም የሚገርም ሲስተም እንደነበር አይተናል። ሰው በብሔሩ ወይም በሆነ ጂኦግራፊካል ሎኬሽኑ ማይጮከንበት ነው። በቃ ሁሉም ከየትም ትመጣለህ፣ ከዛ በኋላ የነሱን እንትን ትሆናለህ። ያው ተለያየ ሲስተም በጉዲፈቻ በሞገሳ ይሰጡሃል። እዛ አካባቢ ትሆናለህ ዘን ስልጣን ሁላ መሳተፍ የምችልበት ነው። ከአንድ ቦታ ደግሞ ስልጣን አይመረጥም፣ ከአንድ ቤተሰብ አይደለም ስልጣን የሚወጣውና ያንን የጊቤ ስቴቶች ይህንን ታሪክ ቀይሩት ማለት ነው። ወደ ምን ቀይሩ? ስፔሻሊ ከኖርዘርን ፓርት የነበረውን በቤተሰብ ስልጣን የሚዞረውን ነገር እሱን ተቀበሉና አምባገነናዊ የሆነ ስርዓትን ከዛ ወሰዱ። ሰው ጊቤ ስቴቶች በዛ ተቋቋሙ ማለት ነው። እሺ ሊሙ ኢናሪያ የመጀመሪያው ሊሙ ኢናሪያ ነው። ሊሙ ኢናሪያ እንግዲህ ባለፈው ካልነው ነገር አንዱ ምንድነው ጊቤ ስቴቶች ከሚሰሩት ነገር የጊቤ የገዳ ሲስተሞች ማለት ነው። የገዳ ሲስተሞች ከነበረው ነገር አንዱ ትልቁ ነገር ምን ነበረ? የሄዱበትን ቦታ ሰውን በሞጋሳ ሲስተም መቀየር ነበር። ሊሙ ኢናሪያ አካባቢ ኢናሪያ ሲደርሱ ምን አድርገውት ነበር? እንገልፍ አድርገውታል። ይዙትና ጦርነት ምናምን የለም። ሰው በአግባቡ ባህል እቀበላለሁ ምናምን ብሎ በገዳ ሲስተም መሰረት ያለ ምንም ጦርነት በቃ ባህሉን ተቀብሎ ሲኖር አብረው እንትን ይላሉ። ስለዚህ ኢናሪያ አካባቢ የነበሩ ሰዎችንም እንደዚህ በገዳ ሲስተም ምናምን ይኖሩ ነበር። በኋላ ላይ ግን ሊሙ ኢናሪያ የሚባል ትልቅ የሆነ የራሳቸውን ስቴት ፈጠሩ ማለት ነው። ይህን ስቴት ፎርም ያደረገው ቦፎ ወይም አባጎሞሎ ይባላል። ይህ ሰውዬ ነው ማለት ነው ፎርም ያደረገው አመጣው ዘንድ በጣም ፓወሩ የተስፋፋው በኢብሳ ወይም አባ በጊቦ በተሰኘ ሰውዬ ጊዜ ስልጣኑ በጣም ከፍ ብሏል ማለት በሱ ተከታይ ማለት ነው። በሱ ምክትል ከ1825 እስከ 61 የመራ ሰው ነው። በሱ ጊዜ በደንብ ሊሙ ኢናሪያ በደንብ ያደገችበት የታወቀችበት ጊዜ ነው። እሱም በሚመራ ጊዜ የተለያዩ ቦታዎችን በእጁ ማድረግ ችሏል። ላይክ ሀጋሎ፣ ባዲፎላ እና የመሳሰሉ ቦታዎችን በእጁ ያደርግ የነበረ ትልቅ ንጉስ ነው። እሱንም ተከትሎ አባ ቡልጋ መርቷል ማለት ነው። ሊሙ ኢናሪያ የነበሩ እነዚህ ስቴቶች በጣም የሚታወቁት ስፔሻሊ በኮፊ ነው ተብሎ ይጠራል። እነዚህ ሁላቸውም በኮፊ ምናምን ይታወቃሉ። ሊሙ ኢናሪያዎች ደግሞ ከዚህ በተለየ መልኩ ኢቨን ምንድነው የሚባለው ዛሬ የሳውዲ አረቢያን ፖለቲካ ሙሉ የሚቆጣጠረው ምንድነው? የሳውዲ አረቢያ ነዳጅ ነው አይደል? ሳውዲ አረቢያ ከየትኛውም ሀገር ጦርነት ስታረግ አናገኛትም፣ አናይም። ምንም ነገር ብትወስን ማንንም በሷ ጣልቃ አይገባም። ለምን ይመስላችኋል? እነሱ የራሳቸው ነዳጅ ስላላቸው ነዳጁ ፖለቲካ ነው እነሱ ጋር ማለት ነው። ተግባባን? ነዳጅ የሚልኩለት ሀገር አሜሪካ በሷ ጣልቃ አትገባም ማለት ነው። ሌሎች ሀገሮች ምንም ቢያደርጉ ምን ሲሉ አሜሪካ ጣልቃ ትገባለች፣ እሷ ላይ ግን ጣልቃ አትገባም። ለምንድነው? ራሳቸውን ችለዋል። የራሳቸው የሆነ ምን አላቸው? ነዳጅ አላቸው። ነዳጁን ኢቨን ለነሱ እየሰጡ ነው። ስለዚህ ምንም ነገር ቢወስኑ ምንም ቢያደርጉ እንደሌላው ሀገር ጣልቃ አይገቡባትም። ልክ እንደዚሁ ሊሙ ኢናሪያ ቡና ለሌሎች ኤክስፖርት ያደርግ ነበር ተብሎ ይታሰባል፣ ወደ ውጭ ሀገር ስፔሻሊ ወደ ሱዳን ምናምን። ስለዚህ እነዚህ ነገሮች በጣም ፖለቲካሊ በጣም ረድቶት ነበር። ኖርዘርን ላይ ራሱ ይልክ ነበር፣ ወደ ኖርዝ ፓርት ኦፍ ኢትዮጵያ ራሱ ይልክ ነበር። ስለዚህ ጦርነት አያዘምቱባቸውም። የፈለጉ ነገር ራሳቸውን በራሳቸው ቢያስተዳድሩ እምነታቸውን ቢከተሉ ምን ቢያደርጉ ማኑም ምንም አያደርጋቸውም ነበረ ማለት ነው። ኦኬ ሌላኛው ጉማ ነው። ጉማ ኢኒሺየትድ ባይ ጂልቻ ወይም አባባሎ ኦፍ ጭራ፣ በአባባሎ ኦፍ ጭራ ያቋቋመው ሰውዬ ነው። ይህንን እንትን ያደረገው ሰውዬ ነው። ኦንቾ የተሰኘው የሱ ምክትል ነው ወይም ከሱ በኋላ የመጣው ሰውዬ ነው ማለት ነው። ከዛ በኋላ ጃው እሱን ተከትሎ መጥቷል። ይሄ የስልጣን ሽግግሩን የሚያሳይ ነገር ነው ማለት ነው። ሌላኞቹ ጎማ ናቸው። ጎማ የተሰኙት ደግሞ የነዚህ የጊቤ ስቴት ውስጥ የሚመደቡ ሲሆኑ ፋውንድድ ባይ አባቦቁ በተሰኘ ሰውዬ ነው። አባቦቅ በተሰኘ ሰውዬ ነው የተቋቋሙት። አባማኖ ወደ እስልምና ተቀይሯል። እምነቱን ወደ እስልምና ቀየረ ማለት ነው። ከዛ በኋላ ላይክ ቃቱ የተሰኙ ቦታዎችንም መቆጣጠር ችሎ ነበረ ማለት ነው። ይህ ሰውዬ በተለየ መልኩ ይህ ጎማ ስቴት ላይ በጣም ኢስላሚክ የሆነ ስቴት ነው ተብሎ ይጠራል። እንደውም በተለየ መልኩ ምን ይባላል? ከአረቦች ሁላ በተሻለ መልኩ የሸሪዓ ፍርድ ቤት የነበራቸው የዛኔ በቁርአን ምናምን የሚሉ በጣም በቃ ኢስላሚክ የሆኑ ቦታዎች ናቸው ተብሎ ይጠራል ማለት ነው። የጊቤ ስቴቶች ሁላቸውም ኦልሞስት ከእስልምና ጋር የተያያዘ ነገር ነበራቸው።
ሌላኛው ጅማ ነው። ጅማ በታሪክም ብዙ ጊዜ በደንብ እናውቀዋለን። አባዱሉ ኦስኩቢ ይላል ወይም ደግሞ አባ ፋሩ የተሰኘ ሰውዬ ነው። ሳውት ቱ ቴክ ፓወርስ ፍሮም ማኮሪ የተሰኘችዋ ሴት ነች። እቺ ሴት በጣም ኢንፍሉዌንሻል ነበረች፣ በጣም ተጽዕኖ ፈጣሪ ነበረች። ሞናርኪያል ነች ትባላለች፣ ወይም ደግሞ አምባገነናዊ ስርዓትን የምትከተል ደግሞ በጣም በኢትዮጵያ ታሪክ ውስጥ በጣም ከሚነሱ ሰዎች አንዷ ነች ማለት ነው። በሴት ሆና የመራች አንዷ ነች ማለት ነው። እና ሄሪዲተሪ ሩለር ነው ወይም ደግሞ በሄሪዲተሪ አሰራር ነው የሚመረጠው ከቤተሰብ ከምናምን እየተባለ ቀላላን ነበረ እሷን ማፈናቀል ወይም ከቦታ ማንሳት ማለት ነው። እና በዚህ ጊዜ አባ መጋል ወይም ደግሞ ዳንጊላ የተሰኘው ሰውዬ በጥረት ነው እሷን ያስወገዳት። በጣም ብዙ ፖለቲካሊ ነው ደግሞ በጦርነት ሳይሆን በፖለቲካሊ ነው ያስወገዳት። ከዛ በኋላ የመጣው ሰና ወይም አባጂፋር ዘፈርስት ነው። አባጂፋር ዘፈርስት በጣም ብዙ ነገር ሰርተዋል ይታወቃል። ይህንን ስቴት በደንብ ያፋፋመው በደንብ ከፍ እንዲል ያደረገው እሱ ነው። ቱሉ ወይም አባጂፋር ዘሰከንድ ደግሞ ለየት በሚል መልኩ ይህንን ቦታ ፋሜስ እንዲሆን አድርጎታል። በጣም ኢስላሚክ ሴንተር እንዲሆን አድርጎታል። ከዛ የተነሳ ኢቨን ማርቸንቶች ከሱዳን ከአረብ ከምናምን ይመጣሉ። በጣም ይመጣሉ። እዛ መካ ኦፍ ዘ ፎረስት ይሉት ነበረ ቦታውን ተብሎ ይጠራል። መካ ኦፍ ዘ ፎረስት ማለት ያው እዛ በቃ እቺ እንደ መካ ነው ብለው ሁላ ይጠሩት ነበረ። በአንድ እጁ ቁርአን በአንድ እጁ ስወርድ ወይም ደግሞ እንትን የያዘ ንጉስ ነው ይባላል። ስወርድ ማለት ያው ሰይፍ የያዘ ንጉስ ነው ይባላል። እና በቃ በጣም እንትን ነበረ ኢስላሚክ የሆነ ስቴትን ክሬት ያደረገና ለዛ ነው ከዛ የሚመጡ መርቸንቶች እሱ ጋር ሲደርሱ መካ ገባን ማለት እስከዛ እስከሚደርሱ ድረስ ያደርግ የነበረ ንጉስ ነበር ማለት ነው። ሌላኛው ጌራ ነው። የመጨረሻው በጊቤ ስቴት ላይ ነበረችው ፎርሚያኖቿ ስትሆን በጣም ያደገች የበለጸገች በኋላ መታ በጣም ይሄ ምንድነው የሚባለው በቃ በኋላ መታ በደንብ ፍንጥቅ ብላ ያበራች እንትን ተብላ ነው የምትጠራው። እቺ ደግሞ ማለት ነው ቱሉ ጎንጂ ነው እቺን ስቴት ያቋቋማት። ከዛ በኋላ አባባሶ አባራጎ እነዚህ ተከታትለው መርተውታል ማለት ነው። አባ መጋል ወደ እስልምና ኮንቨርት ሆነዋል ይላል ማለት ነው። እንደ አጠቃላይ ጊቤ ስቴቶች ከእስልምና ጋር የተያያዘ ታሪክ እንደነበራቸው ማየት አለባችሁ። ኖርዘርን ስቴቶች ብዙ ጊዜ ጫና አያደርሱባቸውም ነበር፣ ምክንያቱም ከውጭ ጋር በጣም ግንኙነት ነበራቸው። ከአረብና ስፔሻሊ ከሱዳን ጋር በጣም ግንኙነት ነበራቸው። በጣም ሀብታም ነበሩ። ደግሞ በጣም የበለጸገ ስቴት ነው ነግሬያችኋለሁ። ጊቤ እንደ ኒውዮርክ ነበር ትባላለች በጊዜው በነበረው እንትን ማለት ነው። ለምንድነው ንግድ በጣም ያልፋል እዛ ላይ። እነሱም ያው ሰዎቹ ራሱ ኮንቨርት ቱ ኢስላም ይለው የመጣው ከዛው ከነጋዴዎች ናቸው። ከዛ የሚመጡ ነጋዴዎች እነሱን ያሰልሟቸው ነበረ ማለት ነው። ስለዚህ ምንም አይነት የኖርዘርን ስቴት ጫና ያልነበረባቸው በጣም ሀብት ስለነበራቸው ቡና ምናምን ጎልድ ምናምን ይልኩ ስለነበር ነው። ኢቨን ከሚኒሊክ እንኳን ደርሶ ከሚኒሊክ ጊዜ እንኳን ጅማ አባጂፋር ዘሰከንድ ሲልክ የነበረው እሱ በጦርነት በምናምን አይደለም በጊፍት ነበር የተግባቡት ማለት ነውና ፒስፉሊ ነበር ሰሚት ያደረገውና እንደዚህ አይነት ስቴቶች ነበሩ። ሌላኛው ለቃ ወይም ወለጋ ስቴቶች አሉ። ለቃ ነቀምትና ለቃ ቀለም። ለቃ ነቀምት የሚባለው ፋውንድ ባይ ባካሪ ጎዳና 1840 ላይ ይህንን ፎርም አደረገ። ከሱ ተከትሎ ሞርዳና ኩምሳ ይህንን ቦታ አስተዳድሯል። ስፔሻሊ ኩምሳ በጣም ከፍ እንዲል ቦታው በጣም ይህንን የወለጋ ስቴት ለቃ ነቀምትን በጣም እንዲያድግ ያደረገው ኩምሳ ነው። በኋላ ላይ ደጃዝማች ገብረ እግዚአብሔር ተብሏል ማለት ነው ስሙ ነው። በዛ ተሰይመዋል። እና ይህ ሰውዬ በሃንድ ክራፍት፣ በጎልድ ዋሺንግ፣ በኮፊ ፕላንቲንግ፣ ጌም ሪዘርቨር ትልቅ ነገር ነው ሰርቷል ተብሎ የሚታሰበው ትልቅ ነገር ቦታው እንዲያድግ ነው ያደረገው። ጎልዳቸውን እንዲጠቀሙ ቡና እንዲተክሉ ምናምን በጣም ብዙ ከነዚህ ከጊቤ ስቴቶች ብዙ ነገር ወስዶ ከነሱ ኮርጆ ብዙ ነገርን እንዲያስተካክሉ ያደረገ ትልቅ ንጉስ ነበረ። ከዛ በተጨማሪ ጌም ሪዘርቪንግን ተጠቅሟል። ጌም ሪዘርቪንግ ዓለም ላይ ያልነበረ ኢቨን አሁን ዛሬ ይሄ ኮንዘርቬሽን ምን ለው አለ አይደል የሆነ ቦታ ላይ የሆነ እንስሳ ሊጠፋ ከሆነ እንዳይጠፋ ይጠበቃል በመንግስት። ልክ እንደዛ እሱ ሃንድ ያደረጉ ስለነበር ሃንድ ሳያደርጉ እንዲቆዩ በደንብ አሁን አንዳንዴ የሆነ ወንዝ ላይ ወይም የሆነ እንትን ላይ ብዙ አሳ ማውጣት አይፈቀድም። በመጠኑ ነው የምታወጣው ማለት ነው እንዳይጎዱ ለወደፊት እንዳይጠፋ። ልክ እንደዚህ አይነት ነገር ያመጣ ሰውዬ ነው። በጣም ጭንቅላቱ ሰፊ የነበረ ሰው ነው ማለት ነው። ለቃ ቀለም በቱሉ ነው የተቋቋመው። የሱም ልጅ ጆቲ ይህንን ከፍ እንዲል ያደርጉታል። ግዳሚ ዋና ከተማቸው ነበረች። ሳዩ ደምቢዶሎ አካባቢ ተቆጣጥሮ የሚገኝ ቦታ ነበረ። ሌላኛው ኢሉ ነው። ያው ኢሉ አባቦሩ የፈጠረው ነው። እስከዛሬ ድረስ ኢሉ ባቦር ይባላል ማለት በሱ ፋውንድድ የሆነ ስቴት ነው ኢሉ ባቦር እናውቀዋለን ማለት ነው። ከቱሚክላን ነው የመጣው አባቦሩ። እነሱም በደንብ ይህንን ሪጅን ፕሮስፐረስ የሆነ በጣም በብልጽግና የተሞላ ደስ የሚልን ስቴት ፎርም አድርገው ነበረ።
እነዚህን ምን ያመሳስላቸው ነበር? ያው ሞናርኪያል ሆነዋል ብለናል። የገዳ ሲስተምን ትተው ወደ አምባገነናዊ ስርዓት፣ ሞናርኪ የሚለውን አምባገነናዊ ብዬ ለመተርጎም ሞከርኩኝ እንጂ እነዚህ ሁላቸውም አምባገነን ናቸው አይደለም። በቃ ሞናርኪ የሚባለው አምባገነን ስሙ ጀስት አስገዳጅ ለማለት አይደለም። በአንድ ቤተሰብ የሚመራ አይነት ስልጣን ያለው ምናምን ይሄ አስ ዲሞክራቲክ ያልሆነ ለማለት ነው እንጂ እነዚህ ሁሉም ጨካኝ ናቸው፣ ህዝቡን ይጮክናሉ ለማለት አይደለም። ህዝቡ በጣም ወዷቸው እያስተዳደሩት የነበሩ ትልቅ ሰዎችም ነበሩበት ማለት ነው የነበራቸው። ያው እስቲ አሁን ባለው እስኪ ስያሜ እየሰጠን ከመንግስቱ ጎን ዛኔ ከነበረው ምን ነበረ? አባ ጉርሙ ያው አማካሪ እንበለው በዛሬው አማካሪ ምናምን የመንግስት አማካሪ የሚባል ነገር አለ። አባ ጉርሙ አማካሪ ነበረው። አባ ሚዛን ይሄ የንግድ ወይም የገንዘብ ሚኒስተር እንደሚባለው፣ አባ ዳንጎ ይሄ ኢሚግሬሽን የውጭ ጉዳይ ሚኒስተር የሚባለው፣ አባ ለሚ አምባሳደሮች አሉ። አባ ቆሮ የተለያዩ ፕሮጀክቶችን የሚያስኬድ አለ። አባ ገንዳ ደግሞ ይሄ ቪሌጅ ይላል ማለት ነው። አባ ቡሲ የታክስ ሄድ አለ። አባ ጂኮ ሞርደር የሆኑ ዳኛዎች ምናምን ፍርድ ቤት ነገር አይነት ነገር ነው። አባ ቃዊ ሄድ ኦፍ ቦዲጋርድ። እነዚህ አሁን ሁላቸው ምንድናቸው ማለት ነው? ከመንግስቱ ጎን ሆነው የሚሰሩ አንድ ሰው ብቻ አይደለም ስልጣኑን የሚያንቀሳቅሰው ነው። እንደ ሚኒስተር እንደዚህ ተቋቁመው ይሰሩ ነበር ነው። ናይሎቲክ ሼክዶምስ የምንላቸው ደግሞ ከናይል ሪቨር አካባቢ የሚገኙ የተለያዩ ሼክዶሞች አሉ ወይም ደግሞ ትንንሽ የሆኑ የሙስሊም ስቴቶች ልክ ሱልጣኔት እንደምንለው ሙስሊም ሱልጣኔት እንደምንላቸው በርታ፣ ጉሙዝ የሱዳን ሙስሊም መርቻንቶች እዛ አካባቢ ከበው ይገኙ ነበር። ዘ ሼክዶም ኦፍ አሶሳና አቆልዲ እዚህ አካባቢ የነበሩት እንትኖች የተቋቋሙት በሼክ ቆጃሊ አልሐሰን ይላል ማለት በሼክ ቆጃሊ አልሐሰን ተቋቁሞ የነበረ አሶሳ አካባቢ አቆልዲ አካባቢ የነበረ ሌላኛው ባለ ሸንጉል ሳውዝ ኦፍ አባይ አካባቢ የሚገኝ እንደዚሁ ትንሽ ስቴት ነገር ነው። በቃ እንደ ስቴት ራሱን በራሱ የሚያስተዳድር በአብዱራህማን ኮጃሊ የተመሰረተ ነው። በሱ ወይም ፎርም የተደረገ ነው፣ ፋውንድ የተደረገ ነው። ኮምሻ አካባቢ ሳውዝ ኦፍ አባይ እንዲሁም ደግሞ ኮጃሊ መሐመድ ዋድ ማህሙድ በሱ የተቋቋመ በሱ የተመሰረተ ነበረ። ሼክዶም ኦፍ ጉባ ኖርዘርን አባይ አካባቢ ነበር። እነዚህ ሰዎች ራሳቸውን ምን ይሉ ነበር? አሁን ከናይል ነው ወይም ደግሞ ከአባይ ሪቨር ጎን አካባቢ ያሉ ናቸው፣ ስቴቶች ናቸው። ራሳቸውን ወጣዊት ይሉታል። ወጣዊት ማለት ከምን ለማለት የተፈለገበት አረባይዝድ በርታ ማለት ነው። በርታ የሚባለው ይሄ አሁን ባለው ተጨባጭ ምንድነው ቤንሻንጉል አካባቢ የሚገኝ ቦታ ነው። ላንጉዌጅም አለ፣ በርታ የሚባል ላንጉዌጅም አለ። ምንድነው የሚሉት? አረባይዝድ በርታ ማለት ምን ልበል አረብ የሆነ በርታ ማለት ነው። በሌላ አባባል በቃ ከአረብ ነው የመጡት ሁላቸውም። በጦርነት ደግሞ አይደለም የመጡት ለማስተማር በንግድ ምናምን የመጡ ሰዎች እዛ አካባቢ ከደረሱ በኋላ ስፔሻሊ የእምነት መምህራኖች ናቸው፣ የእስልምና እምነት መምህራኖች ናቸው። ከዛ ሀገር ይመጡና ሼኮች ናቸው። ከዛ በኋላ ይመጡና እዛ አካባቢ ከደረሱ በኋላ ቋንቋ ይማራሉ። 3 ቋንቋ ወይም 4 ቋንቋ ያውቁ ነበር ይባላል። እነዚህ አንድ ሰዎች ከአረብ ስለሚመጡ ከሱዳን ማም ስለሚመጡ አረብኛ ያውቃሉ። በርታ እዛ አካባቢ ስለኖሩ በርታ ቋንቋ ያውቃሉ። ሌላ ኦሮምኛ ወይም አማርኛ ያውቁ ነበር ይባላል። ቢያንስ 3ቱን ላንጉዌጅ ያውቃሉ። ይህ አረባይዝድ በርታ ከተሰኘ አንድ ቢያንስ እነኚህ 3ቱን ቋንቋዎች ማወቅ አለበት። ዘንድ እዛ አካባቢ በሰላም ነበር የሚያስተዳድሩት ህዝቡን። ስልጣን ተሰጥቷቸው በዙፋን አይደለም። ይሄ ጀስት በቃ በሪሊጂየስ ነው ልጃቸው ብቻ የሚያስተዳድሩ የነበሩ ሰዎች ናቸው ተብሎ ይታሰባል። ራሳቸውን ወጣዊት ይሉታል ማለት ነው። ኦኬ ሌላኛው ትሬድ ሩት ነው። ትሬድ ሩት በተመለከተ ያው ኢትዮጵያ ላይ ምን አይነት ንግድ ነበር? ያው ንግድ ይታወቃል። ከውጭ ሀገር የነበረን ከአረቦች ከምናምን ነበረን። ትሬድ ሩቶቹን ግን ብናይ ብትይዟቸው በጣም ጥሩ ነው። 2 ትሬድ ሩት አለ። ትሬድ ሩት ወይም ትሬድ ላይን ማለት እንዴት ብዬ ልንገራችሁ? አሁን ምሳሌ ኢትዮጵያ ላይ ስንት ትሬድ ሩት አለ ብትባል ዛሬ መቁጠር አትችሉም። ከአዲስ አበባ ተነስቶ ስንት መንገድ ይንቀሳቀሳል? ወደ ደቡብ መሄድ ብዙ 3-4 መንገዶች ይኖራሉ። ከአዲስ አበባ ወጥተው ወደ ምዕራብ 3-4 መንገዶች ምናምን ይኖራሉ። የዛኔ ግን እንደዚህ ያው አልነበረም። ኔትወርኩ ሰፊ አልነበረም። እንደዛሬው አንዱ ከአንዱ የሚገናኝበት መንገድ ዝርጋታው ምናምን አልነበረም። ስለዚህ 2 የሚታወቁ ትልልቅ ረጅም መንገዶች ነበሩ፣ ንግድ መንገዶች። ነጋዴዎች በዛ መንገድ ተጉዘው መሄዱ 2 መንገዶች አሉ። የመጀመሪያው መንገድ ትልቅ በቃ ምን ብዬ ልንገራችሁ? አሁን አለ አይደል ይሄ ከአዲስ አበባ ተነስቶ የሆነ መንገድ እንደሚሄድ የሆነ መንገድ ኮንሲደር አድርጉ። ለምሳሌ ከአዲስ አበባ ወደ ናዝሬት፣ ከናዝሬት ምናምን ያለ ወደ ሐዋሳ ምናምን የሚገባ መስመርን አስቡት። ምሳሌ እንደዛ መሄድ አንድ የንግድ መስመር መንገድ ነው። በቃ መንገዱን ተከትለው ነጋዴዎች ስለሚሄዱ እንትን ይላሉ ማለት ነው። በመንገዱ መሀል ላይ ያሉ ከተማዎች አሉ። ምሳሌ የመጀመሪያው መንገድ ላይ የነበረው ቦንጋ አለ። ጂማ ውስጥ የሚገኘው ህርማታ የተሰኘ ከተማን አቋርጦ ያልፋል። መንገዱ ነው በቃ ሊሙ ሳቃ ሊሙ ላይ የሚገኝ ሳቃ የምትባል ከተማን አቋርጦ ያልፋል። መንገዱ ማለት ሲያቋርጥ እኮ ነው የሚሄደው። ነቀምት አካባቢ ቢሎ፣ ጉድሩ አካባቢ አስንዳቦ፣ ሌላ ደግሞ ጎጃም አካባቢ ባሶ፣ ያጁብ፣ ይፋግና ደርታ በጋ ምድር እንዲሁም ጎንደር ማለት ነው።
ጎንደር ይደርስና ወደ ሁለት ይከፈላል። ይህን በስዕል ነገር ዝም ብለን እንዲህ ላይን እያሰመረን ብናይ ጥሩ ነው መንገዱን እንዲገባችሁ ማለት። ምሳሌ እንበልና አንድ መንገድ እንደዚህ የምትሄድ መንገድ አለች፣ የንግድ መንገድ ነው። መንገድ ላይ ብዙ አሉ። አሁን ብዙ ከተሞች ናቸው፣ የተለያዩ ከተሞችን ያቋርጣል ማለት ነው። እዚህ ከላይ የጠራናቸው የነበሩት ቢሎ፣ ህርማታ ምናምን የተሰኙት ቦታዎች አቋርጦ ሲሄድ እዚህ ጋር ጎንደር ደረሰ። ጎንደር ከደረሰ በኋላ ወደ ሁለት ይከፈላል መንገዱ ማለት ነው። ወደ ሁለት ይከፈላል። አንዷ መንገድ አሁንም ወደ ሁለት ትከፈላለች። ጀስት በቃ በአይንዳችሁ ይሄ ነገር ከመጣላችሁ ይበቃል ማለት ነው። ሌላ ነገር አያሳስብም፣ ለሌላው መጨነቅ አይጠበቅባችሁም። ዘን ጎንደር ከደረሰ ወደ ሁለት ይከፈላል ማለት ነው። ጎንደር ደረሰ አንዷ መንገድ በኖርማል የምትሄደው መንገድ ምን ትሆናለች ማለት ነው? ጭልጋቱ፣ መተማ፣ ቀለበት ወይም ገለበት የሚሰኝ መንገድ ትሆናለች አንዷ መንገድ ማለት ነው። በዚህ ትሄድና እንደዚህ አይነት መንገድ አለች ማለት አንዷ መንገድ። ሁለት መንገድ ጎንደር ሲደርስ ሁለት ይከፈላል ብለን አይደል? ሁለት ስለሚከፈል አንዷ በዛ ልክ ትሄዳለች ማለት ነው። ጀለባ የተሰኙ የሱዳን መርቸንቶች ነበሩ እዛ ላይ ዶሚኔት አድርገው የሚኖሩት ማለት ነው። ሌላኛው በአሁኑ ከጎንደር ከወጣው ሌላኛው መንገድ በአድዋ በአስመራ መጽዋ አድርጎ ጀበርቲ የተሰኙ ጀበርቲዎችን እናያለን በኋላ። ጀበርቲ አፍቃላ ምናምኖች አሉ፣ በእነሱ ኮንትሮል የተደረገ መንገድ እነሱ ብዙ ጊዜ ይሄዱበታል ማለት ነው። ያው ስፕሊት አለ፣ አሁንም ያው የተከፋፈለ ይሄዳል መንገዱ ማለት ነው። ዋናውን ለማለክ ባሱ አካባቢ ሲደርስ አሁንም ይካፈላል። አንጮሮ፣ ዳው፣ ወሎ፣ አውሳይን፣ አፋር፣ ታጁራ፣ ኦቦኬ፣ እንደርሃታ እነዚህ ቦታዎችን አቋርጦ ያልፋል። ሌላ ሁለተኛው ደግሞ መንገድ ያው ሁለት መንገድ ነው ያለው ብለናል። ኢትዮጵያ ላይ ዋና መስመሮች ሁለት ናቸው። አንዱ መስመር በጎንደር አድርጎ ምናምን አለፈ። ሌላኛው መስመር ደግሞ አለ ማለት ነው። ሌላኛው መስመር ወደ ሐረር ስፔሻሊ ወደ ኢስት የሚሄድ ማለት ነው። ያሁኑ ከሳውዝ ወደ ኖርዝ ነው ሜንሊ ረን የሚያደርገው የመጀመሪያው። አሁኑ ደግሞ ያው ስትሬት አይደለም ግን ስፔሻሊ ወደ ኢስት መንገድ ነው የሚሄደው። ከኢስት ወደ ዌስት ብላችሁ አስቡት። ወደ ሐረር ማለት ወደ ታች ነው የሚወርደው መንገዱ ማለት ነው። በሌላ አባባል ዘሰከንድ ማጀር ትሬድ ሩት የነበረው ቦንጋን ፓስ አድርጎ ህርማታ፣ አጋባጃ፣ አንዶዲ፣ ቶሊ፣ ሶዶ ሸዋ ማለት ነው። ሳውዝ ኢስት ሸዋ ላይ ሮጋ፣ ኒጊረር፣ አልዩ፣ አምባ፣ አብዱራሱል እስከ ሐረር ድረስ ይሄዳል መንገዱ። በቃ ምንም የሚከብድ ነገር የለውም። ከቻላችሁ መንገዱ የትኛው መንገድ ላይ ነበር የሚለውን ብትይዙ የተሻለ ነው፣ ሊጠየቅ ስለሚችል ማለት ነው። ኦኬ ሌላኛው ኤክስፖርት ምን እናደርግ ነበር እኛ ያው ከሀገር ውስጥ ያለውን እንግዲህ እንደሚታወቀው እኛ ጥሬ ዕቃ ነው ኤክስፖርት የምናደርገው። እነሱ ትንሽ ጨማምሮ አምጥተው ለኛው ራሱ ይሸጣሉ ማለት ነው። ጎልድ፣ ኢቮሪ፣ ሪሃኒርስ፣ ሆርን፣ ስኪን፣ ሲፍት፣ መስክ፣ ሃኒ፣ ዋክስ፣ ኮፊ እና የተለያዩ ቅመማ ቅመሞችና ባሪያዎችንም እንልክ ነበረ ማለት ነው። ሶ በቃ ሁሌም ማወቅ ያለባችሁ ከኢትዮጵያ የሚወጣ ነገር ሁሌም ሮ ማቴሪያል ነው። ብዙ ጊዜ ምንም ፕሮሰስ አድርገን መላክ የሚባል ነገር የለም። ያ ተፈጥሮ የሰጠን ጸጋ አለ፣ ግን ያንን ሰርተን ምናምን አንጠቀምም። ለውጮች ነው የምንልከው። ከውጮች ደግሞ እኛ ስሌቭ ምናምን ልከን ምናምን ብለን ለአረቦች፣ ለፐርሺያዎች፣ ለኢንዲያዎች ምናምን ልከን የምናገኘው ሚረድ እና አይረን ዋር ነው። ብዙ ጊዜ አይረን ዋር ኢትዮጵያ ላይ ታውቃላችሁ ብዙ ጊዜ ጦርነት ነው ያለው። ለጦርነት የሚያስፈልገን ደግሞ ብዙ ጊዜ ብረት ነው። ሰይፍ ለመስራት የሚያስፈልገው ብረት ነው። እንግዲህ ብዙ ጊዜ ብረት ምናምን ሚረድ ምናምን እናስገባለን ማለት ነው። አቲቨር ጥሬ ዕቃዎችን ነው የምንልከው። ፕሮሰስ የሆኑ ነገሮችን እንቀበላለን ማለት ነው። ለትሬድ ምን እንጠቀም ነበር? ውስጥ ለውስጥ አሞሌ እንጠቀም ነበር። ይሄ የጨው እንትን አለ አሞሌ እናውቀዋለን እስከዛሬም ድረስ በጣም በአሞሌ ነበረ ማለት ነው። የኢትዮጵያ ዶላር ነበረ የዛኔ አሞሌና የተለያዩ ቦታዎች ዳይቨርስ የሆኑ ያው በእምነት በካልቸር በቋንቋ ምናምን ዳይቨርስ የሆኑ ሰዎች ማርኬት ላይ ይገናኙ ነበር። አንዱ ቦታ ይሄ ካልቸራል ኤክስቼንጅ የነበረበት ምንድነው ይሄ ማርኬት ነው አይደል? በገበያ ቦታ ይገናኙ እንደነበረ ብዙ ጊዜ ሙስሊም መርቻንቶች ነበሩ ዶሚኔት አድርገው የሚንቀሳቀሱት። ስፔሻሊ ከውጭም ከውስጥም ሙስሊም መርቻንቶች ነበሩ። ምሳሌ ጃባርቲ የተሰኙት ሙስሊም መርቸንቶች ከኖርዘርን በኩል የነበሩ ሙስሊም መርቸንቶች እነኚህ ካራቫን መርቸንቶች ናቸው። ባይዜ ጃባርቲና አፍቃላ የኦሮሞ ሳውዝ ኢስተርን ላይ የነበሩ የኦሮሞ ሙስሊም መርቸንቶች ናቸው። ካራቫን ወይም ቅፍለት በማለት የምንጠራቸው ማለት ነው። የሚሄዱት በቃ ዛሬ አሁን የሆነ እቃ ምናምን በመርከብ ምናምን ይመጣ የለ ልክ እንደዛ ነው። በአንድ ይንቀሳቀሳሉ። በጣም ጥበቃ ይደረግላቸዋል። በመንግስት ወታደር ምናምን ተሰጥቷቸው ምናምን ሽፍታ እንዳያጠቃቸው ምናምን ታወቁ ገው የሆኑ ለሀገር ገብረው ታክስ ሰጥተው የሚኖሩ በጣም በቃ ሁሉም ሰው የሚፈልጋቸው ናቸው ደግሞ ለመቆጣጠር እነሱ። ምክንያቱም ሀብት አለ ከነሱ አብረህ ከሰራ ሀብት ይመጣልና ለዛ ነው ትሬድ ሩት ለመቆጣጠር ሰው የሚጥረው ሁላ እነዚህ ነጋዴዎች ስለሚተላለፉ ሲያልፉ ግብር ይከፍላሉ ምናምን ነገር ለዛ ነው ነበርና
ጀበርቲ አፍቃላ የተሰኙ ነበሩ። ጀለባ የተሰኙ ደግሞ የሱዳንም እንትኖች ነበሩ ማለት ነው። እነዚህ የተለያዩ ንግዶችን ያካሂዱ ነበረ። በቀጣይ ስንገናኝ ሞደርኗን ኢትዮጵያ እንዴት ተሰራች፣ አሁን ያለችው ኢትዮጵያ እንዴት ተበታትና የነበረችው ኢትዮጵያ ወደ አንድ እንድትመጣ የተደረጉ አንዳንድ ነገሮችን በኔክስት ክላስ የምናይ ይሆናል። ለዛሬ እስከ መጨረሻው አብራችሁን ስለቆያችሁ እጅግ አድርጌ አመሰግናለሁ። በያላችሁበት ሰላማችሁ ይብዛ።